ኖላዊቶች እንግዲህ ድንብላል ያዘነችበት ምክንያት ምንድነው? እንግዲህ ከተምቹ ፍቅር እንደያዛት ሁላችንም አቀናል ማለት ነው። ይሄ ነገር ደግሞ ለሁላችንም እያጨናነቀንና እንትን እያለን ነው ማለት ነው። እንግዲህ ድንቡሽዬ እያለቀሰች እና እንትን እያለች ያለችው በተምቹ ፍቅር ነው። እሱም ደግሞ እንግዲህ ወደ ራሱ ተመልሶ ድንብላንም ፍለጋ ላይ ነው ያለው ማለት ነው። በቅርቡ አንድ ላይ ይሆናሉ ብዬ ተስፋ አለኝ። ምክንያቱም ፋኖሴ ቀርማ ካልነገረችው ነው እሱ መሆን የሚችለው። ፋኖሴ ከነገረችው ስለ እርግብ ወደ እርግብ እንደሚሄድ ተስፋ አለኝ ማለት ነው። እሱ ደግሞ በጣም ምስኪንና የዋህ ነው። ተምቹ ታውቁታላችሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ በኖላዊቶች ካች ብለናል እንደተለመደው ማለት ነው። አሴርና ተምቹ ሽምግልናውን ከሸመገሉ በኋላ እንግዲህ ወይዘሪት ፋኖሴን እሺ ብላለች ማለት ነው። ኖላዊትም ደስ ብሎት በቃ ሚስቴን በእጄ አስገባታለሁ እያለ ነበር ማለት ነው። እንደዚሁም ደግሞ መስፍን እንዴት እነሱ ሊሄዱ ይችላሉ? እሺ በቃ ሀንዬ አንቺን ደስ ስላለሽ እኔም ደስ ብሎኛል። ምክንያቱም ግን እዛ ቤት ውስጥ ለመኖር ፍላጎት አለሽ ወይ? ከዚህ በኋላ ወደኛ መጣሽ ማለት ነው አይደል? ይላታል ማለት ነው መስፍን። እንዴ ምን ማለት ነው አባዬ? ምን ለማለት ፈልገህ ነው ትለዋለች ማለት ነው። ምንም ለማለት አልፈለግኩም፣ ምክንያቱም አንቺ ከዚህ በኋላ መቼስ የእንጀራ እናት ጋር አትኖሪም ይላታል ማለት ነው። አባዬ ምንም ቢሆን እኔ ልተወውና ልጨክንበት አልችልም፣ ምክንያቱም በጣም የዋህና ምርጥ አባት ነው ያለኝ። ምንም ቢፈጠር ምን አባቴም ቢያገባም እኔ እሱን እንጂ ሌላ ሰው አልፈልግም ከአባዬ ውጭ ብላ ተናግራለች ማለት ነው። በዚህ ሰዓት ላይ እንግዲህ አቶ ኖላዊት ያለበት ሁኔታ በጣም በደስታ አሸብርቆ ደስ ብሎት እየኖረ ይገኛል ማለት ነው። በነገራችን ላይ ኖላዊት ታውቁታላችሁ ማለት ነው። በጣም መልካም አስተዋይ ሰው ነው ማለት ነው። በዚህ ሰዓት ላይ እንግዲህ ያው ታውቃላችሁ አሁን ላይ ብቸኝነት ስላለው ብቸኛ ስለሆነ አብሮ ለመኖር ፍላጎት አለው ማለት ነው። በጣም ከባዱ ነገር ምንድን ነው ውድ ቤተሰቦች? የኖላዊት ነገር አስቸጋሪ ነበር በጊዜው። አሁን ላይ ግን ሰላም ኑሮ ለመኖር እንግዲህ ተስፋ አድርጋለሁ። አትጎዳውም ብዬ አስባለሁ። ይቺ ፋኖሴ ማለት ነው ሀናንም ትወዳለች ብዬ አስባለሁ ማለት ነው። በዚህ የተነሳ ደግሞ ወይዘሮ ሜላት ብትፈታ ደስ ይለኛል ማለት ነው። ወይዘሮ ሜላት እንግዲህ አልተፈታችም፣ ያው ታውቃላችሁ እስር ቤት ነው ያለችው። ግን ይብቃት ነው የምለው ማለት ነው። ውድ ቤተሰቦቼ ተፈታ ባያት ደስ ይለኛል ማለት ነው። ይህ ነገር ወዴት እየሄደ ነው? ያው ታውቁታላችሁ ማለት ነው። የእሷ ነገር አሳሳቢና እንትን ነው ማለት ነው። በጣም አሳዝናኛለች። እውነቴን ነው የምላችሁ። ለብዙ ጊዜ ለረጅም ጊዜ እንግዲህ አብራ የቆየች እንደዚሁም ደግሞ እስር ቤት የቆየች ናት ማለት ነው ሜሉዬ እንግዲህ በዚህ ሰዓት ላይ ማንም ሰው እንደሌላት ታውቃላችሁ ማለት ነው። ቤተሰቦቿ ናቸው። በእርግጥ ግን ይህን ያህል ይበቃታል ብዬ ነው ማስበው። ይህን ያህል እንደዚህ ከሆነች በቂ ነው እሷ ላይ ያለ ነገር ብዬ ነው ማስበው ማለት ነው። በቅርቡ እንግዲህ አንድ ላይ ሆነው ደስታቸውን እንዳጣጥሙ ብዬ እመኝላቸዋለሁ ማለት ነው። ተምቹ እንግዲህ ድንብላልን እያስፈለጋት ነው። በዚህ ሰዓት ላይ ድንብላል የለችም ማለት ነው። ያለችው ቤቷ ነው። አታውቅም፣ የምታውቀው ታሪክ ነገር የለም ማለት ነው። ተምቹ እየፈለጋት እንደሆነ እንግዲህ እንትናም አልተናገረችም ማለት ነው። ልትናገር አልቻለችም። በዚህ ሰዓት እንግዲህ እኛ ደስ ይለናል እውነትን ብናቅና የሜላት እውነታ ወጥቶ እውነት ሜሮን ነብስሽ አይማርም እያወቅሽ እንግዲህ ሜሮን የምትለው ምንድን ነው? ያው ታውቃላችሁ እኔ ምን እርግብን እየተፎካከረች ይመስለኛል። እርግብ ወጣ እኔ ልቀር ነው ወይ እያለች ነው ማለት ነው። እርግብ ወጣ እኔ ከዚህ ቤት ልቀር ነው ወይ እያለች ነው ማለት ነው። ውድ ቤተሰቦቼ ይህ ነገር እንግዲህ ምንን እያመለከተ እንደሆነ ታውቁታላችሁ ማለት ነው። በዚህ ሰዓት ላይ እንግዲህ በፍጹም ማለት ነው ሊሆን አይችልም። እኔ እንደኔ ከሆነ እውነቴን ነው የምላችሁ ሜሮን ተፈታ ከእስር ቤት እንደ በፊቱ ኑሮዋ ብትቀጥል ብዬ እመኝላታለሁ። ይሄ እውነተኛው እንትን ወጥቶላት ማለት ነው። እውነቱ ወጥቶላት ግን እውነቱ እንዳይወጣ ያደረጓት ማናቸው ካላችሁ ያው ታውቁታላችሁ ማለት ነው። ይሄ ነገር ከባድ ነው፣ ለእሷ ስሜቱ ይከብዳል ማለት ነው። በዚህ ሰዓት ላይ ሀንዬ በጣም ከባድ ችግር ውስጥ አለች ማለት ነው። በዚህ በኩል
የኤላ በዚህ በኩል ደግሞ አሴር ያው ታውቃላችሁ ስለ ኤላ ስታወራው እንግዲህ ትቶ ነው የሄደው። ራስሽ ወስኝ እኔ አይመለከተኝም ነው ያለው ማለት ነው። ይህ ነገር እንግዲህ እያሳሰበውና እያናደደውን ቢገኝም ማለት ነው አሴሮ ያው ታውቃላችሁ ማለት ነው በሀና ፍቅር እንዲወደቅ እሱ ደግሞ በጣም ይወዳታል ማለት ነው። ውድ ቤተሰቦች እየወደዳትም ደግሞ አሳልፎ መስጠት እኔ የአሴር ነገር ያልገባኝ የሚወዳት እና የሚያፈቅራት ከሆነ አንድ ሴት ልጅ ምን እንትን አለው ውዶቼ ማለት ነው። ምን አሳልፎ አሰጠው ማለት ነው። ውድ ቤተሰብ እንዴ ምን አሳልፎ ያሰጠዋል ማለት ነው። ከባድ ነው ውድ ቤተሰቦቼ ማለት ነው። ይህ ነገር ደግሞ እስከ መቼ ድረስ ነው ማለት ነው። አሴር የምመክርህ ነገር ምንድን ነው? የማትወዳትን ሴት ለምን አስቀመጥካት እንዴ? ወደ ፈቅድህ መስሎኝ የገባው ግን እሳ እንደሱ ሳይሆን እኔ የምመክርህ ነገር ምንድን ነው? ይች ልጅ እንግዲህ ካልወደድካት ምንም ልንልህ አንችልም ማለት ነው። አንተ ብትወዳት እንደዚህ ለምትወዳት ልጅ አሳልፈ ለምን ትሰጣለህ እንዴ? አትጋፈጥም እንዴ? ተምቹ እንኳን ቢያንስ ብዙ ነገር እያደረገ ይገኛል ማለት ነው። ያው ታውቃላችሁ በተምቹ መካከል ያለውን እንደዚሁ ደግሞ በሀና ማነው በእርግብ መካከል ከዚህ በፊት አሁን ደግሞ ከድንብላል ጋር ሆኗል ማለት ነው። ድንብላልን አለማጣት እንግዲህ ትኩረት እያደረገ ጥረት እያደረገ ይገኛል ማለት ነው። በጣም ደስ የሚል ነገር ነው እያየን ያለ ነው። እንግዲህ እሷንም እንዳይጎዳት ሰላምዬ እያስጠነቀቀች ነበር። የቤቷ ጠበቃ ሰላም ማለት ነው። ያው ታውቃላችሁ ሰላም ትንሽ ሀርድ ነች ብያቸዋለሁ። ይህ ነገር እንግዲህ በነገራችን ላይ አንድ ላይ ሆኖ አሴር ለማውራትም ጊዜም አልሰጠሃትም ማለት ነው። ስለዚህ አንድ ሴት ልጅ እንዴት ብላ ነው ወደ አንተ የምትመጣው? ጊዜ ካልሰጠሃት ቀርባ ካላወራሃት እንደዚህ ስታወራህ ደግሞ እየፈራ መቼም ሀና አትጠይቅህም። አንተ ከወደድካት እኔ ለአንተ ነው። ብትወዳት ኖሮ ኤላ ልውሰድ ሲል አሳልፈ አሰጣትም ነበር ብዬ ነው ማስበው ማለት ነው። እንግዲህ አንተ አሁን ላይ ያለህበት ሁኔታ በጣም ከባድ ችግር እንደሆነ እረዳሃለሁ ማለት ነው። በቅርቡ ደግሞ እውነት ነው ውድ ፋሚሊዎቼ ማለት ነው ይሄ ነገር አንድ ላይ ሁነው ተሳስበው ቢኖሩ ደስ ይለኛል። ሁለተኛው ነገር ኖላዊት በጣም ደስ የሚል ውድ ቤተሰቦች ምርጥ የዘመኑ አባት ብየዋለሁ ማለት ነው። ከፋኖሴ ጋር እንግዲህ ተፍ ብሎ ቶሎ ብሎ ለማግባት ወስኗል ማለት ነው። ደስ የሚል ነገር ነው ያየ ነው ማለት ነው። አቶ እንትና ደግሞ መስፍን ያው ግራ ገብቶታል። የሚሉ መታሰር ቤቱ ሊበላይ ነው እያለ ነው። በዛ ላይ እንግዲህ ሜላትን ታውቃላችሁ ለትንሽ ነገር ጓ ትላለች ማለት ነው። ሜላት በነገራችን ላይ የምትበረታው ለማን ነው? ለእንትና ነው ማለት ነው። ማነች ጋይስ? ለመስፍን ነው። በቃ ጠፋችብኝ እኮ ስሟ ማለት ነው። እና ለመስፍን ቶሎ ትበረታለች፣ ትኮሳተራለች፣ ምን ትላለች፣ ብዙ ነገር ታያለች ማለት ነው። ይሄ ነገር ደግሞ ውድ ቤተሰቦች ከባድ ነው እንዴ! መስፍንን ካላማከርሽ ማን ልታማክር እንትን ያለሽ ማለት ነው። እንደኔ ከሆነ የምመክርሽ ነገር ይሄ ነው እንግዲህ ሜሉዬ፣ እሱ ላንቺን ለማስፈታት ብሎ ደፋ ቀና እያለ ብዙ ነገርን እያደረገ ይገኛል ማለት ነው። ላንቺ ነው ይሄን ሁሉ እየሆነልሽ ያለው ማለት ነው። ሜሉዬ ብትረጁ ደስ ይለኛል ማለት ነው። መስፍን እንግዲህ በጣም የዋህ መልካም ሰው፣ እውነቴን ነው የምላችሁ ሮሮ የሆነ ሰው ነው ማለት ነው። እንደ መስፍን መልካም ሰው የለም ማለት ነው። በጣም መልካም ሰው ነው መስፍን እውነት ለመናገር ማለት ነው። ምላሴም ግራ የገባው ያው ሜሮንን ጠቁሞ ካስያዛት በኋላ እንግዲህ ምላሴ ደስተኛ ላይ ነው፣ ደስታ አለው። በነገራችን ላይ ሜሮን ብትናገር እኮ ግን የእንትና ጉድ እኮ ይወጣል። የአባዩሽን የገደላት እኮ አሁን እኮ ሜሮን የፈራችው ልጁን ሁለተኛ ነገር እሱም ስላስፈራራት ለዛ ብላ ይመስለኛል ያልተናገረችው። ሶስተኛ ነገር ደግሞ ከጠቆምቻቸው እሱ ከተያዘን የማልለቀቅም ይመስለኛል ማለት ነው። ይሄ ነገር እንግዲህ ወደየት እየመራን እንደሆነ ባናቅ፣ በቅርብ ቀን ግን እውነት ነው። እውነት ተደብቃ ቀርማ አንድ ቀን ትፈነድ ያለች ማለት ነው። ታውቁታላችሁ። አንድ ቀን የፈነዳ ጊዜ ያወይልሽ ማለት ነው። ልጁ ግን በነገራችን ላይ እኮ ፖሊሶቹ ከዚህም በፊት ሲፈልጉት ነበር ባዩሽን የገደላት ማለት ነው። ግን የዋሂቱና ምስኪኒቱ ሜሉዬ የኔ የዋህ ማለት ነው አሁንም ቢሆን የባዩሽን መታሰር የባዩሽን መሞት ማለት ነው
ሙታ እንኳ ስለሷ መጥፎ ነገር እያወራች አይደለም፣ ስለሷ መልካም ነገር ነው እያወራች ያለችው። በጣም የዋህና ምስኪን ሴት ናት ማለት ነው ሜላት። እውነን ለመናገር ልጆቿ ራሱ በጣም የዋህ ሰላምን ብትሏት እንደዛ ሰላም ያው የምትረሳው ናት። በልቧ ሽር የምትይዝ አይደለችም። ደስ የሚሉ ናቸው ውድ ቤተሰቦች ማለት ነው። በቅርብ ቀን እንግዲህ አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።